የተቆጡልን አካላት ወይም ትክክል ያልሆነ ነገር ያደረጉብን አካላት መልሰን መቆጣትን ያፈርን መጣልና በቁጣችን ላይ ያፈረን ስንመጣ ተቆጡ በቁጣችሁ ላይ ፀሐይ ይግባ እንደሚለው ተቆጥተን ማስተካከል ያለብን ነገር ፈገግ ባለፊት ደብቀ ነው ሌላ ኢሞሽን ደርበን ፕሮሰሰሩን አጨናነቅ ነው ማለት ነው። የሆነ ሰው ልክ ያልሆነ ነገር አድርጓል። ከዛ ለዛ ቁጣ መጥቷል። ቁጣውን ትተን ፈገግታ ጨመርና አሁን ሁለት አፕ ተከፍቷል ከኋላ። ከዛ ከፊት የሚጠበቅብን ድርጊት አለ። ለምሳሌ አለቃችን ይሆናል የተቆጣል፣ ቁጣው መጥቷል፣ ፈገግ ያለ ፊት አምጥተናል። እሱ ፈገግ እንድንለት ሳይሆን ስራውን እንድንሰራ ነው የሚፈልገው። ስለዚህ ስራው ነው አሁን ከፊት ለፊት ልክ እንደተከፈተው ግራ እንጋባለን። የፊልሙ ችግር ነው የኮምፒውተሩ ችግር ነው ብለን ወይ የኮምፒውተሩ ወይ የፊልሙ ችግር ያደረግነው ከኋላ የተከፈቱት አፖች ችግር ነው። ከኋላ የተከፈቱት አፖች ፕሮሰሰሩን ያጨናነቁት ነው። ፕሮሰሲንግ ስፒዱ ራሙ ላይ ኢፌክት አለው። ስለዚህ ፕሮሰስ የሚያደርግበት ያንን ፊት ለፊት ላይ የከፈትነው ፊልም ፕሮሰስ የሚያደርግበት ካፓሲቲ ይወርድና እንዳልኩት ወይ ምስሉ ይቀድማል ወይ ድምፁ ይዘገያል ወይ እንደዚህ ክራክ ያደርጋል። እንዴት ናችሁ? ማስታወቂያ ትላንትና እሁድ ግሩፕ ሜምበሮችን ቀጥሬ ነበር ላይቭ ለመግባት። የተወሰኑቱ ገብተዋል እና ጥሩ ቆይታ ነበር፣ አጭር ቆይታ። ስለዚህ እንደዛ ትንሽ ሰው ገብቶ ላይቭ ከምገባ ሌሎቻችሁም የምትገቡበት አማራጭ ቴሌግራም ላይ ለማዘጋጀት ኮሜንት ላይ አሳውቁኝ። ቴሌግራም መጣችሁ አባላቱን እዛ ለሰብስብና በሳምንት አንድ ቀን ቴሌግራም ላይ ግሩፕ ዲስከሽን ይኖራል። ላይ ላይቭ ገብቼ እናንተም ጥያቄና አስተያየቶች የምታቀርቡበት እድል ኖሮ እየተዋወቅን የሆነ አይነት የፋሚሊ ቫይብ እናምጣ። በወር የምትከፍሏት ብር ትርጉም ይኑራት። ዝም ብዬ ነበር ስቀበል የነበርኩት እስካሁን። ስታንዳርድ አለ፣ በዛ ስታንዳርድ መሰረት ተቀላቀሉ፣ ቤተሰብ ሁኑ። እሺ፣ ሰላም ሰላም። ይህ የታላቁ ወንድማችሁ ድምጽ ነው። እሺ፣ ኢነር ፒስ ኢነር ፒስ። ዛሬ የምናወራው ከባክግራውንድ ላይ የተከፈቱ አፖች አሉ በሚል ነው። አይኖ ምንድነው አይቲ ነው ተርም ነው አፕ ምናምን ባክግራውንድ። ኮምፒውተር ስትጠቀሙ በስልክም አክቹአሊ ይሰራል። ባክግራውንድ ላይ ፎቶሾፕ ከፍታችሁ ወርድ ፋይል ከፍታችሁ ሌላ አፕ ዝም ብሎ ሚክስ ምናምን የሚደረግበት አፕሊኬሽን ከፍታችሁ ምናምን ከዛ ፊልም ልታዩ ነው አሉ። ፊልም ከዛ ሙቪ የምታዩት በቪኤልሲ ይሆናል እና ቪኤልሲው ላይ ያያችሁ ድምፁ ሌት ሊያደርግ ይችላል፣ ክራክ ሊያደርግ ይችላል፣ ቁርጥርጥ ሊያደርግ ይችላል፣ ወይ ምስሉ ሊዘገይ ይችላል። ዋቴቨር ፊልሙ ላይ ጥራት ይጎላል። የሆነ የምንፈልገውን አይነት ሪዞሉሽን ፍጥነት ያልኩትኝን ነገር ተዋህዶ መምጣት ያቅተዋል ስክሪኑ ላይ ፊልም እያየን። ለምሳሌና ጀርባ የተከፈቱትና አዶቤ እና ወርድ እና ኤክሴል ወይ የሆኑ አፖች ባክግራውንድ ላይ መከፈታቸውን ከረሳችሁ እዚህ ፊት ለፊት ላይ ፊልም እያየን ያለነው ያጣነውን ኳሊቲ ከምን ጋር እንደተያያዘና ግራ እንጋባለን። የፊልሙ ችግር ነው የኮምፒውተሩ ችግር ነው ብለን ወይ የኮምፒውተሩ ወይ የፊልሙ ችግር ያደረግነው ከኋላ የተከፈቱት አፖች ችግር ነው። ከኋላ የተከፈቱት አፖች ፕሮሰሰሩን ያጨናነቁት ነው። ፕሮሰሲንግ ስፒዱ ራሙ ላይ ኢፌክት አለው። ስለዚህ ፕሮሰስ የሚያደርግበት ያንን ፊት ለፊት ላይ የከፈትነውን ፊልም ፕሮሰስ የሚያደርግበት ካፓሲቲ ይወርድና እንዳልኩት ወይ ምስሉ ይቀድማል ወይ ድምፁ ይዘገያል ወይ እንደዚህ ክራክ ያደርጋል። መፍትሄው ምንድነው? ከኋላ የተከፈቱትን አፖች መዝጋት ነው። ይሄንን ሳይኮሎጂካሊ እንዴት አመጣዋለሁ መሰላችሁ? ፕሮሰስ ያልሆኑ ኢሞሽኖች አሉ።
ያልታዩ ስሜቱ በአግባቡ ያልወጣ ለምሳሌ ከዚህ በፊት እንደምላችሁ ልጅ ሆናችሁ ወላጆቻችሁ ሲቆጧችሁ ሲያዟችሁ ደስተኛ ላትሆኑ ትችላላችሁ በትዕዛዙ ከዛ ቁጣችሁን መልሳችሁ ሪፍሌክት አታረጉም ስርዓትም ስላልሆነ ስለዚህ ሰፕረስ ታረጉታላችሁ የነሱ ኢሞሽን የፈጠረውን ኢሞሽን በእኛ ውስጥ ያለውን ሳናሳይ ቋንቋ አርገን መናገር ሌላ ነው መመላለስ ብትሰደብ ብትገረፍ ዋጥ አርጋት ምናምን ተብለህ ራሱ ተገርፈ ማልቀስ ራሱ ሰፕረስ ታረጋዋል እንኳን መቆጣት እንኳን መመለስ መሳደብ ስለዚህ ስሜቱ አልወጣም ስሜቱ ከውጪ ስሜት ገባና የኛ ስሜት ግን አልወጣም ስለዚህ ያ ሰፕረስ ያደረግነው ኢሞሽን ባክግራውንድ ላይ እንደተከፈተው አፕ ነው ለምሳሌ ሲቆጡን መልሶ መቆጣት ስተት እንደሆነ ተረድቶ ውስጣችን ቁጣን የተቆጡን አካላት ወይም ትክክል ያልሆነ ነገር ያደረጉብን አካላት መልሰን መቆጣትን ያፈርን መጣልና በቁጣችን ላይ ያፈረን ስንመጣ ተቆጡ በቁጣችሁ ላይ ፀሐይ ይግባ እንደሚለው ተቆጥተን ማስተካከል ያለብን ነገር ፈገግ ባለፊት ደብቀ ነው ሌላ ኢሞሽን ደርበን ፕሮሰሰሩን አጨናነቅ ነው ማለት የሆነ ሰው ልክ ያልሆነ ነገር አድርጓል ከዛ ለዛ ቁጣ መጥቷል ቁጣውን ትተን ፈገግታ ጨመርና አሁን ሁለት አፕ ተከፍቷል ከኋላ ከዛ ከፊት የሚጠበቅብን ድርጊት አለ ለምሳሌ አለቃችን ይሆናል የተቆጣን ቁጣው መጥቷል ፈገግ ያለፊት አምጥተናል እሱ ፈገግ እንድንለት ሳይሆን ስራውን እንድንሰራ ነው የሚፈልገው ስለዚህ ስራው ነው አሁን ከፊት ለፊት ልክ እንደተከፈተው ፊልም ምናደርገው ስራ እሺ ብለን እንድናረግ እሺ ስለዚህ ከኋላ ያሉት ኢሞሽኖች ሪዞልቭ መደረግ ይፈልጋሉ ሰፕረስ የተደረጉት አንሲንድ ወይም አንሪዞልቭድ ኢሞሽን ናቸው በምሳሌ ልንገራችሁ አንድ ክላይንቴ ሳይኮሎጂካል ችግር እንዳለበት አውቋል ምንድነው እሱ ችግሩ ክርክር ውስጥ ይገባል ልክ እኔ እንዳሳየው የሚፈልጋቸው ነገሮች ላሳየው ስሞክር ይከራከራል ኤቪደንሶች አያጣም ይዞ ይመጣል ይሄን ብለህ ነበር ቀደም ይሄ ችግር ያንተ ነው ምናም ይያለ ቻሌንጅ ነው የሚያደርገውና የመጣበት ርዕስ እሱ አይደለም ሄልፕ ብሎ የመጣበት ርዕስ ሌላ ነው ከዛ የብዙ ቦታዎች ላይ የኔን ችግር ነው የሚፈልገው የራሱን ችግር ከማሳየት ይልቅና አሸናፊ መሆንን ይፈልጋል ይሄ አልነበረም የመጣበት ርዕስ ኮሙኒኬት ማድረግ ከሰዎች ጋር ፍሉዌንትሊ አቃተኝ ሶ you need to help me ነው እዛ ጋር ነው እንድሰራው ለካ ኮሙኒኬት ማድረግ ያቃተው አሸናፊ ሆኖ ለመገኘት ስለሚሞክር ነው በኮሙኒኬሽኖች ውስጥ በየትኛውም የማህበራዊ ግንኙነት ውስጥ አሸናፊ መሆኑን ማረጋገጥ ይፈልጋል እሱ ነገሩ እኔ ጋር መጣና እንደ ችግር አየውበት ላሳየው ስሞክር ስቲል የኔ ችግር አርጎ ነው ሊያየው ሞክረው ስለዚህ በቃ ላሰናብት አካውንት ላክልኝ በቃ እስከዚህ ድረስ ነው እኔ ያቀም አንተ ደግሞ ከዛ የተሻለ አቅም ስላለ ሂድና ሌላ ቦታ ተሰራ ብዬ እንትልለው ስል አይ አልፈልግም ምናምን ስቲል በቃ አልቻልኩም አንተ ትክክል እኔ ተሳስቻለሁ ስለዚህ በቃ መረጃዎችን ይዘህ ሄልፕ አድርግ ራስህም ብዬው ለወጣ ሞከርኩ ከዛ እምቢ ብሎ እሺ ሰማለው በትክክል ሰማለው ምናምን አለ ከዛ ከቀጠልን በኋላ በአካል ተገናኘን አጋጣሚ ባህር ዳር የርኩ ጊዜ እሱ ባህር ዳር ነበረ ክላይንቴ የት እንደሆነ ኦሪጂናል ቦታው አልነግራችሁም ግን የሆነ ቦታ ነው የምንተዋወቀው ባህር ዳር አጋጣሚ ነበር ተገናኘ አሁንም ዲቤት ውስጥ ይከተኛል ከዛ እኔም ኢጎዬ ላሸንፍ ባይ ይሆናል እሱም ላሸንፍ ባይ ይሆንና የሚፈልገው ውጤት አይመጣም አሁንም ትግል ውስጥ ይገባልና you see ተመሳሳይ ነገር ስታረጋ አሁንም ይሄ ነገር ላሳይህ ሞክርበትን ኢንቴንሽን ተተ ከኮንቴክስቱ ያወጣ ይዛቸው ትሄዳለህ ሐሳቦቹ ስለዚህ እንዴት ላስረዳ ምናም ስለው በቃ ሶሪ ችግሬ ነው ይሄ ምናምን አለ ከዛ ቀስ ያለን ስናወራበት ግን ግሪፍ አለ ያልወጣ እህቱን አጥቷል ሊደርስላት እየታገለ ነበር አሪፍ ሳንቲም ሲኖረው እህቱ ሄደች በድህነት አብራው የኖረች እህቱን የምትፈልገው ቦታ አላደረሳ የሆነ ነገር ማድረግ ፈልጎ ነበር የለች ሞተች እዛ የእናቱም ሐዘን የእህቱም መሄድ በውስጡ ተቋጥሯል as if እግዚአብሔርን ያየ አይነት ነው እኔ ላይ የሚቆጣው እየተቆጣ ግን እያለቀሰ ነው እና ይንቀጠቀጣል ምናምን በጣም
ማስኩሊን ጀስቸር አለው ግን ዊፕ አረገ ማለት ነው። አርጌ አላቅም ከዛ ፊት አለ። ከዛ ይሄ ፕሮሰስ ሆነ። ይሄ ኢሞሽን ባክግራውንድ ላይ ሆኖ ጀስቸሩን the way he see የሚናገርበት የሚያይበት የሚያወራበት የሚሰማበት የሚራመድበት የሚያይበት አዎ የሚልበትም ነገሮች በሙሉ ያጨናንቀዋል። ገብቷቸዋል። ልክ ቪዲዮውን እያየ ከኋላ ባክግራውንዱ ተከፍቷል። ስለዚህ ባክግራውንድ ላይ የሆነ አፕ ተከፍቷል። ስለዚህ ያ አፕ ፊት ለፊት ላይ ፎርግራውንዱ ላይ ባክግራውንድ እና ፎርግራውንድ ማለት ከፊት ያለው ፎርግራውንዱ ላይ ያለውን ጉዳይ ይበድለዋል። እዚህ ጋር ተመልካቹ አካል ልክ የተከፈተውን ፊልም አስቡ። ልጁ ደግሞ ከፍቅረኛው ጋር በሉት ከእናቱ ጋር በሉት ከስራው ጋር በሉት ብቻውን ሲሆን በሉት ያሉትን ከፊት የተከፈቱ የህይወት አጋጣሚዎች ገጠመኞች እድሎች ያበላሽበታል። በትክክል ፊት አያረግም እየሄደ አይሰካም። ከኋላ ያለው ሪዞልቭ ሲሆን የሆነ አፕ ተዘጋ ማለት ነው እና ፕሮሰሰሩ መስተካከል ጀመረ። ሶ ብቻውን ሲሆን ከፍቅረኛው ጋር ሲሆን ምናም የሆነ አይነት ቅለት መጣ። አዳዲስ እርምጃዎች ሁሉ መራመድ ጀመረ። የሰበሰባቸው ዕውቀቶች ፕላንት የሚያረጉበት ስፔስ አገኙ ማለት ነው። የሰበሰባቸው ዕውቀቶች ዘር በሏቸው። ሰውነቱ ምድር ነው። እዛ ምድር ላይ ያዘር መዘራት ቻለ። ተንሳፋው ነበር የነበሩ። ሰውነቱና አይምሮ መጋባት አልቻሉ። አይምሮ በጣም አሪፍ ዕውቀቶች ይዟል። ሰውነቱ ግን ያንን የሚቀበልበት መሬት አጥቷል። መሬቱ እሾህ አብቅሎ ነው። በዘሪ ሊዘራ ወጣ እንትን ሜታፎር እሾህ ላይ ወደቀ፣ አለት ላይ ወደቀ፣ ጭንጫ ላይ ወደቀና መልካም መሬት ላይ ወደቀ። 4 አይነት መሬት ነው። እሾህ ላይ ማለት ዘሩ ያርፍና ሊያድግ ሲል እሾሁ ንቅንቅንቅ አርጎ ይዘዋል። ስለዚህ እሾሁን ነቀል ነው ማለት ነው። ያ እሾሁ ባክግራውንድ ላይ የተከፈተ አፕ ነው። በእህቱ ዙሪያ እናት እምስ አልኩት፣ በቃ አላልኩትም፣ አሁን ነው የሚሰማው። ውስጤ የነበረው ስሜት ነው እናት እምስ የሚለው። እናቱ ሲያያት በጣም ሀዘንተኛ ናት። በእህቱ ሞት የተሰበረች ነው እንደዛ የሚያስበውና ልጇን ያጣችው። ከዛ ሊያስመልስላት አልቻለም። ከእግዚአብሔር ጋር ያለውን ነገር ወደ ኩርፊያ ውስጥ አስገባው። ከዛ ዲቤት እያደረግን ጠቅ ሳረገው ሪዝነብል እንዳልሆነ አወቀው። ማለት የሱ ታርለች የመጀመሪያዋ ስትሞት እሱ እንድትሞት አልለፋም። ከሄደች በኋላ የተረፈችው እናቱ እህቱ በመሄዱ የሱ እህት በመሄዱ የተፈጠረበትን ሐዘን እንደገና የምታባብሎናለች። የልጇን ሐዘን መርሳት ትታ የቀረው ልጇ ላይ የተፈጠረውን ሐዘን የምታባብሎናለች በተቻለ መጠን። እሱ ደግሞ እሷ ተጎድታለች ብሎ ለሷ የሁሉን ነገር ለማድረግ ራሱን አለልክ ይጭናል። የዓለምን ነገሮች አለልክ ይጭናል። በጣም ብዙ ሰዓት ነው የሚሰራው ምናምን። እናቱን ሊሸከማት እየሞከረ ነው። እናትየው ግን የልጇን ሐዘን የቀሪ ልጇን ሐዘን እያየች እንደገና በቀረውም እያዘነች ነው። በሄደችው ብቻ አይደለም። ያጣችው ምንድነው አልኩት። ልጅ ለምንድነው አግብተ ልጅ ማሰጣት? አለ ይሄ ኦፕሽን ፊት ለፊት ሆኖ እንዴት ነው ያላየኸው? እሱ ከፍቅረኛውም ጋር ሰላምና ደስተኛ መሆን አልቻለም። ለምን? ያኮረፈ ሰውነት ነው ያዘው። አንፕሮሰስድ የሆነ ኢሞሽን አለ ባክግራውንድ ላይ። ስለዚህ ያንን ፕሮሰስ እንዴት ሳያደርግ ከፍቅረኛው ጋር መሆን ይችላል? ባክግራውንዱ ላይ ተከፈተው አፕ እሷ ጋር ሲመጣ ኖርማሊ ራሱን እንዳይሆን ፊት ለፊት ባለው ግንኙነታቸው ውስጥ ራሱን ለቆ ሳይጨናነቅ መሆን እንዳይችል አድርጎታል። ስለዚህ ከሷ ጋር ተጋብቶ ልጅ ወልዶ እናትየው አያት ሊያረጋት እናትየውን አያት ሊያረጋትና ኦይ ተመስገን ሊያስብላት ሲገባ ጋሻዬ ፋዘሬ እንደዛ አላለችኝ። እናቴ ናት ያው ሚስጥር ውስጥ ነግረኝ። ልክ እኔ ወንጌልን ስወልድ ኦይ አሁንስ በሞትም አይቆጨኝ አለ። እንዲህ ነው ያለው ቃል በቃል አለች። ልክ ተወለደች ብዬ ከአዳማ ስደውለት ተመስገን አሁን በሞትም አይቆጨኝ አለ። እና እሱ ልጅ አጥቶ አይደለም ሞቶበት የሆነ ልጁ ሞቶበት አይደለም። ግን ወላጆቻችን ወላጅ ስንሆን ማየት ይፈልጋሉ። እነሱ ያጣጣሙትን በእኛ ህይወት እኛ በመኖራችን
በህይወታቸው የሰጣቸውን ደስታ እኛ በልጆቻችን በኩል ስናገኝ ማየት ይፈልጋሉ። እነሱ ወላጆቻችን እነሱ ያገኙትን ደስታ እኛ ስናገኘው ማየት ይፈልጋሉ። አያት መሆን አባት መሆን ከውስጥ የሚያወጣው የሆነ አይነት ኮኔክሽን አለ። አሁን ወንጌልን በተለይ ልጅ ሆና ፀሐይ ላስሞቃት ራቁቷን እንደዚህ እጄ ላይ አድርጌ ደረቴ ላይ ሳረጋት ደረቴ ላይ ሚስቴ ተኝታ ታውቃለች። ልቤ ግን እንደዛ ሆኖ አያውቅም። ለሚስቴ እንደዛ ሆኖ አያውቅም። እኔ አይደለሁም ማዛት ልቤን፣ ግን ይሄ ሏት ላይ እንደዚህ ነው የሚለው የሆነ ከልብ እንዲህ ያለ የሚወጣ የሆነ አይነት ሬይ ያለ ይመስለኛል። እና በቃ እንደዛ አይነት ስሜት ወላጆቻችን አጣጥመዋል እኛን በወለዱ ጊዜ። እኛ ያንን ስናጣጥም የሆነ አይነት ረፍት ይሰማቸዋል። በጣም the best thing የሚሉትን በህይወታቸው እኛ ስናገኘው ማየት ስለሚያስደስታቸው ይሄንን ስነግረው ኦኬ ገባው። አሁን ሪዞልቭ ማድረግ ጀመረ። ከዛ ፊልምም ላኩለት። በሆኑ ፊልሞችም ውስጡ ህቅ ብሎ አለቀሰ። የሆኑ ሳይኮቴራፒ የምሰራባቸው ፊልሞች አሉኝ። ታይሚንጉን ጠብቄ ወረውራለሁ። ጠብ በፊክሽን በሪያሊቲ ምናምን ማራገፍ አለብን። እነዛ ባክግራውንድ ላይ የተከፈቱ አፖች ሪያሊቲ ማለት ሐቂቃውን ማስዋጥ። በእቱ ጉዳይ ወዳጄ የሳታቸውን ፎርሙላዎች ሪያሊቲዎች በደንብ ሽታ አድርጎ ሎጂካሊ ይሄ አሳማኝ አይደለም፣ why you do this እዚህ ላይ ይሄን ለምን ትደርባለህ ምናምን ብሎ ይሄን በሎጂክ ማሳመን። ከዛ በኢሞሽን በፋንታሲ በፊልም በእነዚህ በሁለት ነገሮች ወዳጄ ኃይለኛ ውሳኔዎች ወስኖ ቤት ተከራይቶ ወጥቷል። የሆኑ ነገሮች አድርጓል። ልብስ የሆነ ቅለት አለ። ኢቭን ክርክሩ የለም። ሳወራው ወርዷል። ያ ረጅም ጊዜ ዞት የነበረው ሁሌ አሸናፊ መሆን የሚታገለው ያ ክፍሉ በረድ ብሎ ምንድነው የተከናወነው? ባክግራውንድ ላይ የተከፈተው አፕ ሲጠፋ ሲዘጋ ከፊት ያለው ፋንክሽን ጤናማ ይሆናል። ሰው ለሰው ግንኙነትህ ብቻህን ሆነ ከስራ ጋር በቃ ይሄ ጤና ሳይቀር ፊትህ ግጻዌ ብርሃኑ ይጨምራል። ባክግራውንድ ላይ አፑ ዝጋው። ይኸውላችሁ ሁሉ ነገር ሳይኮሎጂ አይደለም። ሁሉ ነገር መንፈሳዊ ብቻ አይደለም። ተቋማቱ ተቃይጠዋል። አሁን በአይሲቲ በኮምፒውተር ቋንቋ ላወራላችሁ ሞክሮ ሳይኮሎጂካል ነገር ነው። ግሪፍ ኢሞሽን ሪዞልቭ መደረግ አለበት። ግሪፍ ብቻ አይደለም፣ ኢሞሽን ሪዞልቭ መደረግ አለበት። ባክግራውንድ ላይ የተከፈተ አፕ አለሰን። ሳይኮሎጂካሊ ስፒኪንግ ደግሞ አሁን ንስሐ እሱን ነው የሚሰራው። አንዱ ከውስጥ ሰፕረስ ያደረከው ወይ ሆነ በጸጸት የሚያቃጥልህን ጉዳይ ለካህን መናገር፣ ኮንፌስ ማድረግ። አሁን ቴራፒ ያንን ቦታ ወስዶ የሃይማኖት ተቋማቱ የሚሰሩትን ስራ እየሰራ ነው ያለው። ይኸውላችሁ ሳይኮሎጂካል ግን አይደለም ሁሉም። ሳይኮሎጂ የሚሰራው ስራ አለ። አሁን በአይሲቲ ፎርሙላ አድርጌ ነገርኳችሁ ነገር እንዳለው ነው። በሳይኮሎጂ ደግሞ መተርጎም ያደረኩት ወደ ሳይኮሎጂ ወስጄ ነው አይሲቲው። ስፒሪቹዋሊቲ ደግሞ ግዴታ ነው አብሮ ባክግራውንድ ላይ ያሉትን አፖች ለማጥፋት ንስሐ መግባት አንዱ። ሃይማኖታዊ ቀኖናዊ የሆኑ ጉዳዮቹ መፈጸም። ለምን ሰውነታችን የተሰራበት አንዱ ኤሌመንት ሃይማኖት ስለሆነ ወላጆቻችን የተሰሩበትም ተቋም ስለሆነ ሃይማኖታዊ ግዴታዎቹን ፈጽሞ ትራንሴንድ ማድረግ ያስፈልጋል። ኦኬ አሁን ያ ሳይሆን ሲቀር የማይበትን ገጠመኝ ልንገራችሁ፣ ትገረማላችሁ። ሳይኮሎጂና ሃይማኖት ቦታ ተቀያይረዋል። ኮንፌሽንን ወስዶ ምንድነው ቴራፒስቱ መናገርና ለካህኑ መናገር ተመሳሳይ ናቸው ግብራቸው። ሁለቱም ኢሞሽኑን ማውጣት ነው። ከኋላ ባክግራውንድ ላይ የተከፈተውን አፕ ለመዝጋት ኢሞሽኑን ማውጣት ጥሩ ነው። ቴራፒው ንስሐ ሆነ፣ ቴራፒስቱ ካህኑን ሆነ። ከዛ የሃይማኖት ተቋሙ ደግሞ ሴኩላር ሆነ። የሃይማኖት ተቋም የሚባል ነገር የለውም። ፔይድ ነው። ቴራፒስቱ ተከፍሎት ነው የሚሰራው፣ ልክ እንደ ካህኑ አይደለም። ግን አንድ የሚያቀያይረውን ነገር በገጠመኝ ላሳያችሁ። ጎግልን ዝም ብዬ የሆነውን ጥያቄ ጠየቅኩት።
ዝም ብሎ ስራ ፈት መሆን እኮ ነው የፈጠረው። I was born in the wrong body አልኩት። የተሳሳተ ሰውነት ውስጥ ነው የተወለድኩት አልኩት። መልሱን ስሙ። Feeling like you were born in the wrong body is a common way to describe a gender dysphoria. The deep, often painful disconnect between your biological sex and internal gender identity. ይሁት የሚያባዳውን ነገር ይሁት። የተሳሳተ ሰውነቱን የተወለድኩት ስለው ቀጥታ ጀንደር ዲስፎሪያ ውስጥ ወሰደው። የተሳሳተ ባዲ ውስጥ የተወለድኩት ስል የተሳሳተ ጾታ አላልኩኝም፣ የተሳሳተ ሰውነት ነው ያልኩት። ሰውነት ጾታ ብቻ አይደለም ውክልናው። እንዴት ነው? ሱሳይድ ለማድረግ ይፈልግ ለምሳሌ ከዚህ ሰውነት ውስጥ መውጣት ፈልጎ ነው አንድ ሰው። ይሄን ሰውነቱን ጠልቶት ነው፣ ራሱን ጠልቶት ነው። ሱሳይዳልም ሊሆን ይችላል ትርጉሙ። ጾታ ብቻ አንድ መሆን የለበትም። አንድ ትርጉሙ ነው ጾታ። ሁለተኛው ሰውነቱን መጥላትም ሊሆን ይችላል። ጾታውን መጥላት አይደለም። ወንድም ሴትም ወንዱ ሴት መሆን ሴቷ ወንድ መሆን ፈልጋ ብቻ ላይሆን ይችላል። ይሄ ሰውነታችን አንዱ መገለጫው ጾታ ነው። ሁለተኛ ራሱንም መጥላት ሊሆን ይችላል የተሳሳተ ሰውነቱን የተወለድኩት ስል። ሶስተኛው ምናልባትም እንደዚህ ጣታቸው ምናምን የሚቆርጡ ሰዎች አላልኳችሁ? ምላሳቸውን ከሁለት የሚሰነጥቁ ቀንድ የሚያስገቡ አይናቸው የሚያስጠቁሩ ዝም ብለው ንቅሳት በየቦታው የሚነቀሱ ሰዎች ምናምን ሮንግ ባዲ ውስጥ ነው ያለውትኝ የሚል ትርጉም መስጠት እንችላለን። ወደ ራሳቸው ፍላጎት ሪፎርም ሊያደርጉት እየሞከሩ ነው። ጾታው ጋር አይደለም ግንኙነቱ። ሌላው ትርጉም ይሄ ነው። መቀናነስ ይፈልጋሉ። ኦኬ እንደዚህ ፊዚካል ምንድነው ፕላስቲክ ሰርጀሪ ምናምን የሚሰሩ ከንፈራቸው የሚያተልቁ ምናምን እኮ I was born in the wrong body ያሉ ነው። ባዲው ግን ስፔሲፊካሊ ከንፈር ሊሆን ይችላል፣ አፍንጫ ሊሆን ይችላል። ማይክል ምናምን አፍንጫውን አሰራ እንደሚባለው ምናምን እንደዚህ ከቁመት አጭር መሆን ጋር ተያይዞ ከፍ ያሉ ጫማዎች መልበስ ሊሆን ይችላል። ሮንግ ባዲ እያልን ነው። ስቲል የሆነ አይነት ሞዲፊኬሽን እናደርግለት እያልን ነው። ስለዚህ ቀጥታ ወደ ጾታ ለምንድን ነው የሚገፋው ነው? ጀንደር ዲስፎሪያ ነው። ሰውነቴ የተሳሳተ ሰውነቱን የተወለድኩት የሚለው ትርጉም ማን ነው? ሰውነቱ ተመችቶት በቃ ከሰውነቱ ጋር ነፍሱ ተዋህዳለት ያለ ሰው ማን ነው? ሁሉም ሰው እዚህ ሰውነት ውስጥ መሆኑ እንግዳ ይሆንበታል። ሰው ልጅ እዚህ ጋር ብቻ ሳይሆን እዚህ ውስጥም ነው የሚኖረው። ይሄ ግር የሚል ነገር ነው። እዚህ ውስጥ መኖራችንን ሳናውቅ ነው አንዳንዶቻችን የምናልፈው። ሰውነታችንን የሆነን ያክል ተሰምቶን እዚህ ውስጥ መሆን የሚሰማው ሰው ኤግዚስተንሻል ክራይስ ይገጥመዋል። ለምን እኖራለሁ? ማንነኝ እኔ? የት ነው ያለሁት? መቼ መጣሁ? ምናምን የሚሉ ጥያቄዎች ያሳድዱታል። ስለዚህ ኤቭሪባዲ ሰውነቱ ውስጥ የመሆን እንግዳነት ይሰማዋል። በዚህ ምድር ላይ ብቻ አይደለም እንግዳ የምንሆነው። ይሄ ሰውነት ኮኔክት ያደረጋቸው ዘመድ አዝማዶች፣ ጓደኞች ምናምን በተለያየ ቫልዩ ሰውነታችን ላይ የጨመረ በመምጣታችን የተለያየን እንመጣለን። የድሮ ጓደኞቻችን አሁን ትርጉም አይሰጡንም። ለምን? ምናልባትም እነሱ ወደ ሌላ አቅጣጫ ሄደዋል ወይ እዛው ጋር ናቸው። እኛ ደግሞ ሌላ አዲስ ቫልዩዎች እየተማርን የሆኑ ቦታዎች እየዋልን ነው። ሰውነታችን ያንን አይነት ኮኔክሽን ይፈልጋል። ስለዚህ ከነሱ ጋር ተለያየን። ልንጋጭ እንችላለን፣ ከቤተሰብ ጋር ልንለያይ እንችላለን። ሰውነታችን ውስጥ አሊኔትድ የመሆን ስሜት ይሰማናል። ቀጥታ ጀንደር ዲስፎሪያ አድርጎ መተርጎም የዋህነት ነው። ከዛ ቀጥሎ እኮ የጠየኩትን ጥያቄ እንሰሙ። ሶ how can I get help አልኩት። እሱ ያንን ከመለሰልኝ በኋላ and there is safe places ብሏል። ይወት ቀደም I was born in the wrong body የሚለውን መልስ እያነበብኩላችሁ ነው ማብራሪያውን ውስጥ የገባሁትና there is a safe places አለ spaces and professionals who can help you to navigate አለ። የሆነ አቅጣጫ ሊሰጡ የሚችሉ ሴፍ የሆኑ ቦታዎችና ፕሮፌሽናል ሰዎች አሉ አለኝ። so how can I get help አልኩት። you can get help by connecting with peer support and groups, reaching out to specialized LGBTQ or finding gender affirming mental health professional. አሁን ይሁት ሰውነትህ ውስጥ እንግዳ ሆኖ የመሰማት ስሜቱ ክርስቶስንም ሳይቀር እኮ ሃንት ያደረገው ነገር ነው። ለሰማይ አዋፋት መሳፈሪያ፣ ለምድር ቀበሮችም ጉድጓድ አላቸው። የሰው ልጅ ግን ራሱን ያስጠጋበት ዘንድ ቦታ የለውም እንዳለው
መቅበዝበዝ የሰው ልጅ ባህሪ ነው። በተለይ ደግሞ ኤግዚስተንሻሊ የምትኖሩ ከሆነ ከውጪ ስሜት የሚሰጧችሁ ተቋማት በማደግ ሂደት ውስጥ ስሜታቸው የቀነሰ የሚመጡ እና አሊኔትድ የመሆን ስሜት የሚሰማን ከሆነ መቅበዝበዝ ይሰማናል። ሰውነታችን ውስጥ የመሆን እንግዳነት ይሰማናል። ሞት ነው ከዚህ ሰውነት የሚለየን። አሁን ቦታ እንፈልጋለን። ለሰማይ ወፋት መሳፈሪያ፣ ለምድር ቀበሮ ጉድጓድ፣ ለሰው ልጅ ግን ቦታ የለውም። ቦታ ምንድነው? ማረፊያ፣ ሰውነታችን አንኮንሸስ የሚሆንበት። እኛ ሰውነታችን ውስጥ ተንጠልጥለን ሰውነታችን ደግሞ የሚያርፍበት ቦታ ካጣ መቅበዝበዝ አለ። ይሄንን እንዴት ሜንታል ኢልነስ አድርገው ሶሪ ይሄንን እንዴት ኤልጂቢቲኪው ናቸው ሊመልሱልህ የሚችሉት? የጾታ እንግዳነት አለኝ። የጾታ እንግዳነት አላልኩትም፣ ባዲ ነው ያልኩት። ባዲ ጾታ አይደለም። I was born in the wrong body ነው ያልኩትኝ። ባዲ ጾታ እንዴት ነው የሚሆነው? ሰውነቴ ጾታ ነው እንዴ? ሙሉ አጠቃላይ መገለጫው ጾታ ነው እንዴ? እዚህ ጋር ያለኝ ቆለጥ ብቻ ነው እንዴ የመላው ሰውነቴ ስያሜ? ራንግ ባዲ ስለው ሮንግ ጀንደር አለ ወይም ሮንግ ሴክስ አለ። why I don't say that? ዛ ኤልጂቢቲኪዎች ናቸው የሚረዱ ከዚህ ሰውነት። እኔ ከዚህ ሰውነቴ ማን ነው የሚያድነኝ? ማን እንትናም ብሎታል እኮ ለሞት ከተሰጠ ከዚህ ሰውነት ማን ነው የሚያድነኝ? ኢዮብ ነው ያለው። ይሄ ሰውነት ነው ያለው ለሞት ከተሰጠ። የሆነ የሞትን ድምጽ በባህሪው የሰማ ሰውነት እዛ ውስጥ የሚያሰማን ማአት አይነት የሆነ ሎንሊነስ አለ፣ የስሜት ርቀት ማለት ነው። ከዚህ ሰውነት ጋር ኮኔክት ማድረግ አለመቻል። ብዙ ስላወራውበትኝ እሱን ተዋዋለሁ። ይሄ ሰውነት ከውጪ አሉት ኤጀንቶች ሰውነቱን የእኔ ብለን እንድንይዘው ያስደረጉን የእኔ የምንላቸው ሰዎች፣ ቦታዎች፣ ድርጊቶች፣ ቁሳቁሶች አሉ። ከነሱ ጋር ዲስኮኔክትድ ስንሆን ይሄንን የእኔ ማለት ያቅተን ይጀምራል። ውስጡን ያለ ነው ግን ሰውነታችንን ያልኩት ጾታችን አይደል። ሰውነታችን መጠሪያው ይሄ እንትኑ ዲኩ ብቻ አይደለም። ብዙ ስያሜ የሚሰጥ። አሁን ይሄ ሰውነት አንገቴ ላይ ክር ስላለ ኦርቶዶክስ ልትለው ትችላል። ቀጥታ ቆለጤ ብቻ አይሆንም ለጾታዬ መጠሪያ፣ ለሰውነቴ መጠሪያ። ብዙ አይነት ኢትዮጵያዊ ትላለ ቋንቋዬን አይተ ወይ መልኬን አይተ። የሆኑ ታይትሎች እኮ አሉት። ሌሎቹ ታይትሎች ቀርተው ለምንድነው ጾታዬ ብቻ ዲፋይኒንግ ፋክተር የሚሆነው? ሰውነቴ ውስጥ የመሆን እንግዳነት ይሰማኛል ስትል ጾታህ አዎ ችግር አለበት፣ ስለዚህ ኤልጂቢቲኪው ጋር ሂድ። እኔ ሰውነቴን ያልኩት ለምን ነው ጾታህ የምትለው? እሺ ሂድ አለኝ። አሁን ከዛ ቀጣይም እንደሚል is it psychological issue that I need to resolve አልኩት። ይሄ ስለንቦናዊ ችግር ነው እንዴ ልፈታው የሚገባ ብዬ ስጠይቀው ምን ይለኛል? በእርግጠኝነት ነው አላለም። feeling that you were born in the wrong body is not a mental illness or a defect that needs to be cured or fixed. ተመልከቱት። ከሰውነቴ ጋር የመራራቅ የመነጠል ስሜት ይሰማኛል ስለው አንደኛ ጾታ አለው። የጾታ ፍሉይድ መሆን ነው አለ። ሰውነቴ ነው ያልኩት። ሁለተኛ ይሄ መራራቅ ሰውነቴን እንደ እንግዳ ማየት ስለንቦናዊ ችግር ነው አልኩት። አሁን ደግሞ ስለው አይ ስለንቦናዊ ችግር አይደለም ወይም ዲፌክት አይደለም። ዲፌክት የራሱ ቃላት ስለንቦናዊ ችግር ነው ማለት ዲፌክት ነው ማለት አይደለም። ግን እሱ እንቀበለትና that needs to be cured። የስለንቦና ችግር ቢሆን ጾታዬን አልነካውም። ተመልከቱ። በሰውነቴና ጾታዬን እሱ ነው ያስባለኝ። በሰውነቴና በኔ መካከል ስፔስ አለ። ሰውነቴን ፊል ማድረግ አቃተኝ። የተሳሳተ ሰውነት ውስጥ ነው እንዴ ተወለድኩት ስለው ጾታ አለው አንደኛ። ከዛ ይሄንን ጾታ የጾታ ችግር ሊፈቱልህ የሚችሉ ኤልጂቢቲኪው የሚባሉ ኮሚኒቲዎች አሉ አለ። ከዛ እኔ ግን ሁለቱን ለማገናኘት አሁን የውጭውን ተቋምጥቼ ሁለቱን ለማገናኘት የስለንቦና ችግር ነው እንዴ ዲፌክት መካከል ላይ ስፔሱን የፈጠረው ስለው አይ አይደለም አለኝ። እኔ ከጾታዬ ጋር እኔ ከሰውነቴ ጋር እምስማማበት መንገድ ወይዘር መንፈሳዊ ኦር
ሳይኮሎጂ ሌሎችን ዩኔሚት እኔ ሁለቱ ላይ ስለምሰራ ነው ሳይኮሎጂ ወይም መንፈሳዊነት መልሶ ከሰውነቴ ጋር ህብረት እንዲኖረኝ ያደርጋል ወደሚለው ልሄድ ነው ወደ ውጪ LGBTQ ወደሚባሉ ኮሚኒቲዎች ከመሄድ ይልቅ ሳይኮሎጂካል ነው ወይ ኢሹ ስለው አይደለም ማለት አሁን ሳይኮሎጂካል አይደለም ማለት እኔን ያረጋጋ ይመስለዋል ችግሩ የኔ አድርጌ እንዳልቀበለው ያገዘኝ ችግሩ የኔ መሆኑ እኮ ግን በእኔ ሜዳ ውስጥ መፍትሄ እንዳገኝለት ያደርገኛል ችግሩን ያንተ ሳረገው እንዳይደብር ወንድሜ እህቴስ እንዳይደብራችሁ ችግሩን ያንቺ ካደረኩት አንቺ ነሽ መፍትሄውን የምታገኙ ማለት ነው በእኔ ቅጥር ውስጥ አይ ገሌን ያደረገው የገሌ ችግር ነው ወይም መፍትሄው ገሌ ጋር ነው ያለው ካላችሁኝ ከእኔ ቁጥጥር ውጪ ነው እኮ ያ ሸውዶኝስ ቢሆን ስለዚህ እሱ ከእኔ ኃላፊነት ማውጣቱ ነው በሱ ቤት ያንተ ችግር አይደለም ችግሩ መንፈሳዊነት መጉደል ወይም የስለንቦና ጤናማ አለመሆን ስለንቦና ጤናማ አለመሆን አይደለም አለ ማለት ነው እሺ instead the distress caused by this disconnect is recognized medical and psychological experience known as gender dysphoria ጀንደር ዲስፎሪያ አሁን ጾታዬ አላልኩትም እኔ ሰውነቴ ነው ያልኩት ጀንደር ብሎ ራሱ ከተተና ዲስፎሪያ የሚል ቃል ጨምሮ የጾታ መቃወስ ነው የጾታ ችግር አድርጎ ይሄ ጾታውን የመቀበል ችግር ወይ ፍሉይድ የመሆን ጾታውን በምን አይነት ርዕስ መቀበል እንዳለበት ያለ ማወቅ ችግር ነው whether transgender or lesbian or gay or trans ምናምን አድርጎ ሊሰጠኝ ስለዚህ ዲስፎሪያ ነው አለ የመጨረሻ አንድ ጥያቄ ጠየቅኩት so can I fix my body አልኩት yes አላንተ በደስታ የናት እምስ ነው yes ችግሩ ጾታዬና እኔ መሐከል ያለ ሳይኮሎጂካል ወይም ስፒሪቹዋል ችግር አይደለም እኔና ጾታ ያላልኩም እኔና ሰውነቴ ነው እኔና ጾታ ያስባለኝ እሱ ነው እኔና ሰውነቴ መሐከል ያለው ዲስኮኔክሽን መንፈሳዊ ወይም ሳይኮሎጂካል ትሪትመንት የሚፈልግ አይደለም የሚያስፈልገው ኮሚኒቲ ነው ይሄንን አይነት ወዝገብ ያለ ስሜት የሚሰማቸው ሰዎች ሰውነታቸውን ፊክስ ያደርጋሉ ኤክስተርናሊ የሆነ ኮሚኒቲ ያንን የሆነ ስብስብ ያንን አይነት ስሜት የሚሰማው ስብስብ አለ ወደነሱ ብትሄድ ሰውነትን ፊክስ ያደርጉታል ሰውነቴ ነው ስተቷየ I was born in the wrong body ስለው ጀንደር ዲስፎሪያ ነው አለ ቦዲ ነው ያልኩት መጨረሻ ላይ ዞሮ ግን ምን ጠራ ቦዲ አለ እዚህ ጋር ምን አለ so can I fix my body ስለው yes ጀንደር አላለም ሰውነትህን ምንድነው ቀጣዩ ስቴፕ you can take the step to align your physical body with your gender identity through a process known medical transition medically transition ከወንድ ሴት መሆን ከተሰማኝ እንግዲህ ሴት መሆን ከተሰማኝ የሚለው ጾታ ሰውነቴ ውስጥ ፊት ማረግ አይሰማኝም ነው ያልኩት ወንድ መሆን ካልተሰማ ወደ ሴትነት መቀየር ይችላል ሜዲካሊ ትራንዚሽን አለ ብሎ ነው አሁን ይወላችሁ ባክግራውንድ ላይ የሚከፈቱ አፖች which is ያልተፈቱ የቤተሰብ ጉዳዮች ከቤተሰብ አጋር ጾታዊ ጥቃት ቢደርስ በሴቶችም በወንዶችም ላይ ሊሆን ይችላል የልጅነት ቡሊንግ ቢኖር ትራውማ ቢኖር እነዛ ጉዳዮችን ፋይት የሚያረግ እንትን አውቶማቲክ ሲስተም ይኖረናል ከዛ በሂደት እየታገል ነው በሬዚስታንስ ሰውነታችን መፍትሄውን አልቀበል ይያለ ይመጣል which is ለምሳሌ አሁን ከአባቴ ጋር አለኝ ትላንት ነው አንድ ክላይንት እዚህ ትሬድዋ መጥቶ አግኝቼ ወደ አንተ መጥቼ ፉሊ የምክር አገልግሎትህን መውሰድ እፈልጋለሁ ግን እንዳታሳምነኝ ምፈራቸው ስጋቶች አሉኝ ማለት ችግሮች አሉብኝ እነሱን አሁን ላይ ማመን አልፈልግም አሁን ኢነርጂ ስለሚሰጡኝ አለ ምንድነው አንዱ ለምሳሌ ከአባቴ ጋር ተጋጭቻለሁ እና እስካሁን አናወራም እሱ ልታሳምነኝ እንደምትችል
ገምታለሁ። ስለዚህ እሱ ጋር መጋጨቴ ግን ለኔ ፊውል ነው፣ ኢነርጂ ይሰጠኛል። ለረጅም ሰዓት 10 ሰዓት 11 ሰዓት ገደማ ቁጭ ብሎ ኮምፒውተሩ ላይ የሆነ ስራ እየሰራ መዋል ይችላል። የትም አደርስም ምናምን ብሎታል አባትየውና የት መድረስ እንደሚችል ሊያሳየው የሚፈልገው በእሱ በአባቱ ግጭት የተፈጠረ በእሱና በአባቱ ግጭት የተፈጠረ የሆነ ኢነርጂ አለ ከኋላ የሚገፋው ኃይል ነው። እሱን ነው እኔ ማላላበት። ካላላውበትኝ ይሄንን ኢነርጂ አያገኝም። ከፊት 10 ሰዓት 12 ሰዓት ምናምን ዲቮትድ ሆኖ ስክሪን ላይ እንዲያሳልፍ የሚያደርግ አይኑ እኮ ሊጠፋ ደርሷል። ስለዚህ ይሄ ሬዚስታንስ ቀስ እያለ የሰውነቱ ውስጥ ያለ መሆን እየረገበ ይመጣና ሰውነቱ ውስጥ ያለ መሆን ስሜት እንዲሰማው ያደርጋል። ወይ አባትየው ይሞታል አይበለውና አባትየው ከሞተ ኢነርጂ ይጠፋል። ሊያሳምነው የሚሞክረው አካል ከሌለ እዚህ ጋር የሚታገለውን ነገር በዛ ልክ ለመታገል ኢነርጂ የሚያገኝበት ሶርስ ያጣል። ስለዚህ ሰውነቱ ውስጥ እንግዳ የመሆን ስሜት ይሰማዋል። ሰውነቱ ውስጥ እንግዳ የመሆን እንደዚህ ከኋላችን ያሉ ትራውማችንን የፈጠሩ አካላት በሞትም ይሁን በእርቅ በሆነ ብቻ አንዳች ምክንያት ከሌሉ ወይም ያ ኢነርጂ ቁጣው የቂሙ የትግሉ ኢነርጂ ከሌለ ሰውነታችን ውስጥ እንግዳ የመሆን ስሜት ይሰማዋል። ቅድም ያልኳችሁ መጀመሪያ ላይ ያገኘሁት ያልኳችሁ ክላይንቴ ባህር ዳር ያገኘሁት አሁን ይሄንን ከትላንትና ጋር ያጋጨ የነበረው ነገር ባክግራውንድ አፕ ሪዞልቭ ስናረግ ሰውነቱ ውስጥ እንግዳ የመሆን ስሜት ይሰማዋል። ለረጅም ጊዜ ሰውነቱ ውስጥ አልነበረም። ከኋላ በተፈጠረው ኢነርጂ ወደፊት የሚወስድ የሆነ አይነት ኃይል ነበር። ከኋላው ሲቆረጥ ባክግራውንዱ ሲዘጋ እንግዳነት የመሆን ስሜት አለው በዚህ ሰውነት ውስጥ። እንዴ የት ሄደ ያ ኢነርጂ? ዳይሬክት ያ ኢነርጂ አትልም፣ ግን እዚህ ሰውነት ውስጥ መገኘት ከተሰማህ በኋላ ፊት ማድረግ እንደገና ሌላ የቤት ስራ ነው። ትላንትና በተከፈቱ አፖች ወደፊት ትሄዳለህ። ወደፊት መሄድ ውስጥ ግን ፉሊ እንትን አይደለም፣ ከውጪ ፊት አታረግም። ለምን? ልክ ቪኤልሲውን አስቡት፣ ፊልሙ የተከፈተው እና ድምፁ ምስሉ ላግ ያረጋል ምናምን ያልኩት የለም። በትክክል ፊት አያረግም። ውጪ የሚያየው ሰው ከሱ ጋር ግጥም አይለትም። ግን ከኋላ ግን የተከፈተው አፕ ኢነርጂ ይሰጠዋል። ምን ማለት ነው? በቂም ልህ በቁጣ በሆነ ቦታ ደርሻ ያሳየዋለሁ በሚል ሞቲቭ ወደፊት እየተካሄደ ነው። ያ ሲዘጋ ከፊት ጥርት ያለ እንትን ይኖራል። ምንድነው? ከአካባቢው ጋር መስማማት መግባባት፣ ግን ውስጥ ግን እንግዳ ነው። አሁን የውጪው እንግዳነት ወደ ውስጥ ይገባል። ገብቷቸው ከውጪ ብዙም መግባባት ያልቻል ነው ከጀርባ በተከፈተው አፕ ነው፣ ከጀርባ በተከፈተው ኢነርጂ ነው። ከውጭ አንግባባም፣ ግን ጥሩ ቦታ ደርሰናል። ይሄ ወዳጄ እኮ ባህር ዳር አገኘሁት ያልኳችሁ ያለበት ኢኮኖሚካል ምናምን ስታንዳርድ እኮ የመጨረሻ ጸዴ ቦታ ነው። ግን ያ የተፈጠረበት ምክንያት ባክግራውንዱ ላይ ከተከፈተው አፕ የተነሳ ከውጪ ባለው ትግል ነው። ግን የሚፈልገው ቦታ አልደረሰም። እርፍ አላለም በሰው ለሰው ኮሚኒኬሽኑ። ሁሌም ሰው ማሸነፍ ይፈልጋል። ትግሉ ውስጥ ከቶታል። ትግሉ ደግሞ አልወደደውም። በትክክል ፊት አላረገም ከኤክስተርናል ወርልድ ጋር። ልክ ግን ሰውነቱ ውስጥ ባክግራውንዱ ሲጠፋ የተከፈቱት አፖቹ ሪዞልቭ ሲሆኑ በሙቪው በኮንፌሽኑ በዲያሪው በምናምኑ ሪዞልቭድ ሲሆን አሁን ከውጪ ሰላም ነው። እሱን የሚፈልጉት ይበዛሉ። እሱ ግን ራሱ መፈለግ ያቅተዋል። ለምን? ለአመታት የኖረው ባክግራውንዱ ላይ በተከፈቱ አፖቹ። ይህንን ምሳሌ ለምን አመጣሁት? ከጎግል ጋር ከጀሚናይ ጋር ያደረኩት ጥያቄና መልስ ሰውነቴን መቀበል አልቻልኩም። ሰውነትን መቀበል ያልቻልከው ከስለንቦና ችግር ነው ከመንፈሳዊ ጉዳዮቹ ነው ሳይሆን ሰውነትህን መቀበል ካልቻልክ ሰውነትህን ቀይረው ወደ ፈለገበት ፎርም። እንትኖች አሉ፣ ፊት የምታረግባቸው ኮሚኒቲዎች አሉ አንተን የመሰለ ችግር ያለባቸው። ሰውነትህን መቀበል ካልቻልክ ለምን ራስን አታጠፋም? አሁን ይሄን ሰውነትን ለምን አታጠፋው? ጾታውን መቀየር አንድ ነገር ነው፣ ወይ ደግሞ ዲስፖዝ ማድረግ ኮምፕሊትሊ መወርወር። አንድ እንትን ልጨምርላችሁና
አንድ ምሳሌ ልጨምርላችሁ ከዚህ በፊት የሆነች ልጅ እግዚአብሔርን በድየዋለሁ ምናምን እያለች ምንድነው ታዲያ ይበደልሽው እያሏት ራሷን አንቃ ገደለች የሆነ ሆቴል ሄዳ ምናምን ብያችሁ አልነበር የሆነው ነገር ምንድነው አይምሮዋ ውስጥ ለምሳሌ ከዚህ በፊት ባለፈው ቪዲዮ ላይ እንዳል ስድብ ሰማች እኔ ስድብ ሰማው አይምሮዬ ውስጥ እግዚአብሔርን የሚሳደብ ስድብ ሰማው የሐሳቡ ወይም የዛ ስድብ ባለቤቱን እንዳልሆን ቋቃለው ደሞ ራይ ሬዚስት ግን ኢት ፐርሲስት ይቀጥላል ስታገለው ይበዛል ስለዚህ ቀጣዩ ኦፕሽን የነበረው ሌላ ያው ዛው ተናግረዋል እሷ ግን መናገር እንዳትችል ከውጭ በጣም አስቀያሚ ነገር ነው ተሳድባለች ወይ የሆነ አይነት ድምጽ ሰምታለችና ሰውነቷ እሱን በታገለ ቁጥር ይበዛል እንድትሸሸው ልታመልጠው አልቻለች ስለዚህ ራሷን በማጥፋት ማምለጥ ሞከረች ማለት የሆኑ ሲስተሞች ያለኛ ፈቃድ ውስጣችን አክቲቭ ይሆናሉ ከዛ ያንን ለመፍታት የስለንቦና ችግር ነው መንፈሳዊ ችግር ነው ብሎ ኮንፌስ ማድረግ አሁን ያንን ደባሪ ነገር እስቲል እኔ ለሚስቴም አልነገርኩም ለእናንተም አልነገርኩም ዲያሪም ላይ አልጻፍኩትም ማባረጃው መንገድ ሌላ ነው ግን እንዲህ አይነት ወጥመዶች ውስጥ ብልንገቡ ትችላላችሁ ነው እንዳትናገሩት በጣም አሳፋሪ አስፈሪ ነገር ነው ካላችሁ ሃይማኖታዊ አቋም የተነሳ ሊሆን ይችላል ምናምን ግን የሆኑ አይምሮ ሳይኪያችን ክፍት ስለሆነ የሆኑ ደባሪ ነገሮች ከችላሉ ይሄ የሚመጣው ከባክግራውንድ ላይ ካልተዘጉ አፖች የተነሳ ነው አንድ ጊዜ ረን ማድረግ ጀምረዋል they still running even ከስለንቦናችን አልፎ ሰውነታችን ላይ የሚይዙት ፈርቅ አለ ልብ ምት ለምሳሌ በጣም ይጨምራል ዝም ብሎ ኢማጂነሪ የሆነ ጠላት አለ ብሎ ልጅነታችን ውስጥ በተፈጠሩ ኢረሮች ያ የህፃን እምነታችን የተቀበለውን ነገር አዋቂም ሆነን ሳይዘጋው ክፍት አድርጎታል እና still running ምን ማለት ነው ብቻ የመሆን ፍርሃት ያለበት ያ አዋቂ አለ እኔም እስከ ቅርብ ጊዜ ድረስ ብቻዬን አንድ ክፍል ውስጥ ስተኛ የሆነ አይነት ፍርሃት አለብኝ አሁን የጻን ልጅ ፍርሃት ነው ይሄ ለአዋቂ የሚወራ አይመስልም ግን ይሄ አፕ ተከፍቷል ልጅ ሆነን ነው ብቻችንን መሆን የምንፈራው ጅቡ መጣል ምናምን የተባለ ስቲል ፈንክሽን ያደርጋሉ አንዳንድ ሰይጣን እንዳይመጣብኝ በአካል ብሎ የሚፈራ ሰው አለ ባክግራውንድ ላይ ኦልዌይስ ረን ያደርጋል ያ አፕ ስለዚህ ይሄንን በትክክለኛው መንገድ ሪዞልቭ ካላደረገው ለዚህ እንትን ሲል ምንድነው ፍርሃቱ ሲል አጉል አይነት መጣበቅ ከሰዎች ጋር ሊገባ ይችላል ሰዎችን ላለማጣት ምንም አይነት እሾህ እንኳን እየቀረቀሩለት ቢሆን አብሯቸው ለመሆን ሲል ይገደዳል ለምን ብቻውን ቢሆን ሰይጣን ይመጣል ብሎ ስለሚያስብ እንደ ቲማቲም እንዳልፈነዳ ብሎ የሚፈራ ሰው አለ ምንም እንደ ቲማቲም አፈረጥም እኮ ግን ፍርሃቱ አለ አንዳንድ ማታወራቸው አይነት የስሜት ቋንቋ ያልተፈጠረላቸው የሆኑ አይነት እንግዳ ስሜቶች ድንገት ይዛሉ አሁን ልቤ ድንጋይ የምትሆንብኝ ጊዜ ነበር ድሮ እንደዚህ እንደ ድንጋይ ድርቅ ትላለች እና ያን ምን ብዬ ላውራው ትንሽ ዊርድ የሆኑ ሰዎች የሚጠቅሙን እዚህ ጋር ነው አሁን አንድ ሰዓሊ አያሙሌ የዚህ ስዕል ሰዓሊ በቃ እንደዚህ ዊርድ ነገሮችን መስማትም መናገርም ይችላል እኔም እንደዚህ ይሰማኛል እኮ ይው እንዲህ ሲሆን ነው ምናልባት አንዳንዴ ፈርዘር እያወራን የሆነ ፕሬስ እያደረግን የሆነ አይነት ኢጎይክ ፎርም ለመያዝ እኔ እንደዚህ አይነት ሰው ነኝ ብለን ጫን ስናረገው ይሆን እንዴ አያ መጣች እየተባባል ስሜቱን ወከል ነው ሰዓሊም ስለሆነ ደግሞ ምስል ማድረግ ይቻላል እና እንደዛ ስሜቱ ጠፋልኝ 100% ጠፋልኝ የሆኑ እንግዳ የሆኑ ስሜቶች ይሰሙናል from nowhere አሁን አንዳንድ የሚያስቅ ነገር ልንገራችሁ ለምሳሌ ማዘር ትላንት መጣ ምን ሆነች በቃ ፍርሃት ይለኛልና ከሄድኩኝም አደራ በቃ ቻው ብያችሁ ሊድ ቀስቅሶኝም ተኝቼ በዛው እንዳልሄድ ምናምን ብዬ ለልጆች ነግሬ ተኛዋለች ስንት ቡና ነጣች 3 ቡና 3 ወፋፍራም ቡናው እኮ ነው እንዴት ቡና እንዲያረጋል አይ ይኸውልሽ ከዚህ በፊት ረዴት እንደዚህ ቡና ተጥታው ፍራም ቡና ከቡናው የተነሳ እንደሆነ ሳታውቅ ልጆቼ እኮ ናፈቁኝ ምናምን ብላ ስቅስቅ ብላ አልቅሳ ታውቃለች እኔም የሆነ ጸጉር ቤት ቁጭ እየተቆረኩኝ ምናምን ፍርሃት አለኝ አላልኳችሁም ሶርሱን ስናጠና እሷም እኔም ቡና ተጥተናል የዛን ቀን እንደ አንድ ታዋቂም ሰው ስሙ አምልጦኝ ነበር እንደዚህ ኧረ እኔ በርጫ ይሻለኛል ቡና መሪጂ ላለቅስ በቃ
እንደዚህ ላይት ላይ ቆሜ ላለቅስ እሱ ቡና መሆኑን አውቆ ነው። አንዳንድ ሰዎች በቡና ራሱ የመጣ አይመስላቸውም እና ከራሳቸው ጋር አገናኝተውት የሆነ ትርጉም ይሰጡታል እና በትክክል ከኤክስተርናል ወርልድ የተፈጠረ ሊሆን ይችላል ምናምን። ስለዚህ አፖቹ ከምን እንደመነጩ ማወቅ ከዛ እነሱን ዳይሬክት ጉዳዮቹ ሪዞልቭ ማድረግ ያስፈልጋል። እኔ ደሞዝ ጎሽሜ ነው ሰይጣን በኃይሉ እዚህ ምድር ላይ በሶስተኛ በ3D ወርልድ ውስጥ መገኘት ከቻለ እኮ ምን ማድረግ እንደሚችል ያውቃል እኮ። የእውቀት ጉዳይ አይደለም። እንደነ ሚካኤልና ገብርኤል የመገለጥ አቅም ማጣት ነው እሱን ሽባ አድርጎት ያለው። አሁን የመገለጫ ጊዜው ነው። ኦፍ ኮርስ የሰው ልጅ ሰውነት ወስዶ 666 ምናምን የሚሉት አንድ ሰው ሆኖ ይመጣል። ያኔ ጉዳችን ይፈላል ማለት ነው። እውቀቱ አለው ምን እንደምትፈራ ለምን እንደምትፈራ ምናምን ያውቃል። እየመጣ ዴሉዥኑን ወይ ማስፈራሪያውን እያሳየ ይገባልሃል ነው። ሲስተም ይፈጥራል ምናምን። እዛ ጋር እስኪደርሱ ድረስ ግን ሰዎች ያ ዘመን እስኪመጣ ሰዎች በዚህ መሸበር የለባቸውም። ይሄን ሲነግረኝ ልብ ያረፈች እያንዳንዱ ጉዳዮች መፈታት አለባቸው። ከኋላ ካልተፈቱ እዚህ ጋር የሚወስዱት ነገር አለ ከኤክስተርናል ወርልድ ወይም የሚያመጡብን መጥፎ ነገር አለ ወይም ደግሞ ሰውነታችን ያለ ጊዜው ያስረጁታል። ልብ ምታችን ቅድም በዚህ ነው እኮ ወደዛኛው ያሰብ ሚስቴ አሁን ሳይኮሎጂካል ነገሮቿ ምናምን እየፈታን ስንመጣ ልቧ በጣም ነበር እንደ ህፃን ልጅ የምትመታው። እንደዚህ በጣም ነበር የምትመታው። አሁን ቀስ ብላላታለች። እንደዚህ እዚህ ላይ አስረን ስና የእሷ ከፍ ይል ነበር። በህይወቷ ውስጥ የነበሩ ስለንቦና ጉዳዮች አሉ፣ እነሱ መንፈሳዊ ጉዳዮች አሉ። እነሱ ሲፈቱ ሰውነቷ አተነፋፈሷ ሪትሚካል ሆነ። አብረን ተኝተን እኩል ስትተነፍስ እሷ ሁለቴ ልተነፍስ ይችላለች፣ እኔ አንዴ የተነፈስኩ። የተደገፍናቸው ነገሮች የሚፈጥሩብን ከባክግራውንድ ላይ ከፈትናቸው ነገሮች የሚፈጥሩብን ነገር አተነፋፈስ ስርዓታችን፣ ልብ ምታችንን ምናምን ሳይቀር የላባችንን ጠረን ብዙ ናቸው ፋክተሮቹ። የእንቅልፋችንን ጥራት፣ ናይትሜሩን፣ ህልሙን እነዚህን ሁሉ ይወስናሉ። እና ባክግራውንድ ላይ ምን ከፍተናል። እዛ ጋር የወተት ጥደህ እዚህ ጋር ረጋ ብለህ ማውራት አትችልም። ምን ወተት እንደጣደ ሰው ያንቀለቅልሃል ምናምን ይላሉ አባቶች እናቶችም ማለት ነው። እና ውጪ የሆነ አቴንሽንህን የሚፈልግ ጉዳይ ካለ እዚያ ትረጋጋ። ስለዚህ ያ ሪዞልቭ መደረግ አለበት። ባክግራውንድ ላይ የተከፈቱ አፖችን መዝጋት ፊት ለፊት ላይ ፎርግራውንድ ላይ ለተከፈተው ህይወት የሆነ አይነት ሰላም፣ እርጋታ ምናምን ትርጉም ምናምን እንድናገኝ ያደርጋል። ግን they need to be ያንን ማወቅ ራሱ ትልቅ እረፍት ይሰጣል። በቃ ያልዘጋውት ፋይል አለ ምናምን ለርክ ያደረገ ያለ ያንን ለመናገር ቅርብ መንገዶቹ ቤስት ፍሬንድ፣ ዲያሪ፣ ኮንፌሽን ምናምን ነገሮች ናቸው። ሃይማኖታዊና ስለንቦናዊ ጉዳዮች ሰውነትን ከአይምሮ ጋር መልሰው ነፍስና ስጋ እንዲዋሃዱ የማድረግ አቅም አላቸው እንጂ ካልሆነ ሰውነትን አስቀምቅመ ቆለጥን ቆርጠ ወይ ቴስቶስትሮን ወስደ ወይ ስትሮጅን ወስደ ሰውነትህን ከሆነ ኮሚኒቲ ጋር አጋብተ ወይም በሆነ ኮሚኒቲ ተቀባይነት ሰጥተ ሌዝቢያን አስብለኸው ታይትል ምናምን የሆነ ታይትል አሰጥተው ከነሱ ጋር አንድ ሁን። ሰውነትን አስተካክለኸው ቅረብ። የተፈጠርክበት ሰውነት ጾታ ነው እነሱ የሚሉት። ጾታ ስህተት ሊሆን ይችላል። ስለዚህ ያን ስህተት አርመው ሰውነቴን እስካርም ከሰውነቴ ጋር እኔ ምግባባበትን መንገድ ማረሙ ቀርቶ በስለንቦናና በሳይኮሎጂ ሰውነትህን አርመው። እግዚአብሔር እንግዲህ ያው በእግዚአብሔር ስለማያምኑ ነው የተሳሳተ ጾታ ውስጥ ሰውነት አይሉ ጾታ ውስጥ ፈጥሮህ ነው። ስለዚህ ከእግዚአብሔር በላይ አንተ ለራስ ታውቃለህ ከፈጠረህ በላይ። መዶሻ ሆነ ሳለ ጀበና ብትሆንስ? ጀበና ሆነ ጀበናን አየኸው ሲያንተከትክ ቡና በሰዎች እጅ የተያዘበት መንገድ ዘቅዘቅ አድርገው ሲቀዱበት መዶሻ ሚስማር እየታከለ እየቀጠቀጠ መቼ ያርፋል ምናምን ብቻ ያው ሳክስ ነው። በምሳሌ እንዳወራሁት እንደዚህ አይነት ፊዚካል ፎርማችንን ቀይረን አንተ ተከርክመ ከጾታ ጋር ሰላም ከመሆን ጾታን ከርክመ ብቻ ባጭሩ ባክግራውንድ ላይ አፖች ስለተከፈቱ ጾታ የሚለው የጎግልን የቅድሙን ጥያቄን አስገብቼ እንጂ እኛ ጋር እሱ ብዙም ኢሹ ስላልሆነ ማረፍ ካልቻላችሁ ምናልባት ባክግራውንድ ላይ ከፈታችሁ ታፓለ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ቻው።